አመሰግናለሁ። እንግዲህ በዛሬው ዕለት ዘመቻ አንድነት 28ኛ ቀኑን ይዞ በተጠናከረ ነባራዊ ሁኔታ በሁሉም ቀጠናዎች ተጋድሎ እንደቀጠለ ጣቢያችን ከሚደርሱ መረጃዎች መረዳት ችለናል። በዛሬው ዕለትም ዘመቻ አንድነት 28ኛ ቀኑን ለአጠቃላይ ሁነቱም እንደሚመስል ለመቀበል የሚዲያ ኃይሎችና እንዲሁም ደግሞ የፋኖ የህዝብ ግንኙነት መምሪያ ኃላፊዎች ጋር ተገናኝተናል። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ እንዲሁም ደግሞ ከሚዲያዎች ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ እና ኢትዮ 251 ሚዲያ በጋራ እንገኛለን። ቀዳሚ ድሩን እንግዲህ የምሰጠው በጎንደር ግንባር ያሉ ሁነቶች ምን ይመስላሉ፣ 28ኛ ቀን ዘመቻ አንድነት ምን ይመስላል? አመሰግናለሁ ሙልጌታ። ዘመቻ አንድነት 28ኛ ቀኑን አስቆጥሯል። በጎንደር ግንባር እንቅስቃሴዎቹ የዘመቻ አንድነት ተጠናክረው እንደቀጠሉ ሲሆኑ ዛሬ ከማዕከላዊ የጎንደር ቀጠና ማለትም ከጎንደር የተነሳ አንድ ግዙፍ ኃይል የጠላት ኃይል ወደ ምስራቃዊ የጎንደር ቀጠና ተንቀሳቅሶ ነበረ። እንደዚሁም ከደቡብ ምዕራብ አቅጣጫ ከደጎማ በመነሳት ደግሞ ቀጥታ የደንቀዝ ቀጠናን በማቋረጥ የወጣ የጠላት ኃይል ነበረ። እንደዚሁም ከጎንደር ከተማ ጠዳ ክፍለ ከተማ አቅጣጫ የጎንደር ደቡባዊ የመግቢያ የከተማው መግቢያ አቅጣጫ የተንቀሳቀሰ ኃይል ነበረና እኮ ነበረ የተሰጠውን ተልእኮ ለመፈጸም የሚያስችለውን ያስተላለፍ ይዞ የተንቀሳቀሰ የነበረ ቢሆንም ደንቀዝ በተባለ ቦታ ላይ በደረሰበት መጠነኛ ምት ሁሉም እቅዱ ከሽፎ ወደ መጣበት ተመልሷል። ለጊዜው ከሰው ኃይል የተሰዋበት ሁኔታ ነው ያለው። በሌላ በኩል ቁስለኛ የሆነበትንና እንዲሁ ከጥቅም ውጭ የሆነበትን በዝርዝር ለጊዜው ማወቅ አልተቻለም። ሆኖም ግን ወታደራዊ እንቅስቃሴና ወደ ውጊያ በጎንደር የተመዘገበ ድል ይሄን ይመስላል። ምርኮ አልተገኘም። ሆኖም ግን ቀጠናውን ማስለቀቅ የተቻለበት ውጊያ ውሎ እየተሰሩ ያሉ የአደረጃጀት ስራዎች ናቸው። ሁለት ክፍለ ጦሮችን ጥቁር አንበሳ ክፍለ ጦርና ሻለቃ ፋናዬ ክፍለ ጦርን በማቋቋም 30ኛ ክፍለ ጦር ደረጃ የደረሰበትን የአደረጃጀት ስራ ከውነናል። እነዚህ ክፍለ ጦሮች በጥቅሉ 8 ብርጌዶች ያሏቸው ሲሆን በሺህ የሚቆጠር የጦር መሳሪያና አባላትን በመያዝ ነው የአማራ ፋኖ አንድነት በጎንደር ስር ሊደራጁ የቻሉት። በቀጣይም የአደረጃጀት እንቅስቃሴው አሁንም እንደቀጠለ በመሆኑ ተጨማሪ ክፍለ ጦሮችን እና ተጨማሪ ብርጌዶችን በቀጣይ የሚቀላቀሉ ብርጌዶችን የምናሳውቅ ሲሆን እነዚህ ባሩ የኃይላችን አካል ውስጥ የነበሩና ከእኛ አደረጃጀት ውጭ የነበሩ በየትኛውም አደረጃጀት ስር ያልነበሩ እንዲሁም ደግሞ ድነትን ፈልገው የመጡ የሰራዊት አባላት ናቸው። በአሁኑ ሰዓት ወደ አደረጃጀቱ ወደ አማራ ፋኖ አንድነት በጎንደር እየገቡ የሚገኙት እና እነዚህን የአደረጃጀት ስራዎች የተከወኑበት ሁኔታ ነው ያለው። በትናንት ነው ሪፖርት መረጃችን ቀንጨብ አድርገን የሰጠነው ዛሬ በዝርዝር የሰጠነውን ይመስላል። ሌሎች ዝርዝር ነጥቦችን ግን በተለያየ መንገድ በዜና ወጃችሁ ወይም ደግሞ በዝርዝር የምታቀርቡት ይሆናል። በጥቅሉ ዘመቻ አንድነት ደግሞ የወታደራዊ እንቅስቃሴዎች ፍሬያማ ሆነው በጎንደር እንደቀጠሉ ናቸው። ዘመቻ አንድነት ይቀጥላል። አመሰግናለሁ። እሺ፣ ከልብ አመሰግናለሁ። እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ በጎጃም ግንባር ያሉ ተጋድሎችና እንቅስቃሴዎች የአደረጃጀት ስራዎች ምን ይመስላሉ? የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ ወደ አንተ አለፍ። አመሰግናለሁ ሙሉጌታ። ዘመቻ አንድነት 28ኛ ቀን ዛሬም በአማራ ፋኖ በጎጃም ተጧጥፎ ቀጥሏል። በወደ ውጊያ በህዝብ ውይይትና በሪፎርም እንደውም በጥልቅ ታድሶ ነው የዛሬው ውሎ የተጠናቀቀው።
ከአውደ ውጊያ ሲጀምር በትናንትናው ዕለት ያልተዘገበና በ27ኛ ቀን ዘመቻ ሽፋን ያልተሰጠው በአማራ ፋኖ በጎጃም አንደኛ ክፍለ ጦር የኮሎኔል ታደሰ ሙሉነህ ብርጌድ ወደ መራይ ከተማ በመግባት በጠላት ላይ ፈጣንና መብረቃዊ ጥቃት በመውሰድ አካላዊ ቁሳዊና ሰብአዊ ኪሳራ ማድረስ ችሏል። በዚህም ውጊያ ጀግኖቹ የኮሎኔል ታደሰ ሙሉነህ ልጆች ሁልጊዜ እንደሚያደርጉት እንደ ውሃ መንገዳቸው የሚቆጥሩትን የመራይን መንገድ ሰተት ብለው በመግባት ጠላት በተዘናጋበት ሁኔታ ከፍተኛ መብረቃዊ ጥቃት ፈጽመው ድል ተቀዳጅተው ወጥተዋል። ወደ ዛሬ 28ኛ ቀን ሳልፍ በዛሬው ዕለት በአማራ ፋኖ በጎጃም 3ኛ ጎጃም አገው ምድር ክፍለ ጦር የመንገሻ ጀንበሬ ብርጌድ በዛሬው ዕለት በዳንግላ አካባቢ ባደረገው አውደ ውጊያ በጠላት ላይ ከባድ መብረቃዊ ጥቃት የፈጸመ ሲሆን በርካታ የጠላት ሰራዊት ሙትና ቁስለኛ አድርጓል። እስካሁን ያረጋገጥነው ቁስለኛ 17 የደረሰ ሲሆን 6 የሚሆኑ የሞቱ የጠላት ሰራዊት አባላት መኖራቸውን በተጨባጭ አረጋግጠናል። እንደሚታወቀው እንግዲህ ዳንግላ የመኮድ የሚባል ወይም መከላከያ ኮንስትራክሽን ድርጅት የሚባል ትልቅ ለብዙ ዘመናት ከደርግ ስርዓተ መንግስት ጀምሮ የመከላከያ ሰራዊት ካምፕ የነበረበት የኮር ማዘዣ ቦታ ሆኖ ለጠላት እያገለገለ የሚገኘው ዳንግላ በአካባቢው ከባድ መካናይዝድ እና በሰፊ ቁጥር ያለው እግረኛ ያለ በመሆኑ ይህንን ሰራዊት በመቋቋም ይህን የጠላት ኃይል በመቋቋም የስነ ልቦናና የኃይል ጫና በማሳደር ጀግኖች የመንገሻ ጀንበሬ ልጆች በዛሬው ዕለት ጉምድሪ በተባለ ቦታ ላይ ይህን መብረቃዊ ጥቃት በመፈጸም በጠላት ላይ ሰዋዊና ቁሳዊ ኪሳራ ማድረስ ችለዋል። ሁለተኛው የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ በዛሬው ዕለት እጅግ በጣም በቁጥር የበዛ እግረኛ ሰራዊት ከደቡብ ጎንደርና ከባህር ዳር በመነሳት በሁለት አቅጣጫ ወደ ባህር ዳር ብርጌድ የተንቀሳቀሰውን ኃይል እንደዚሁ አሁን ከሰዓት በኋላ ባደረጉት ኦፕሬሽን የመልሶ ማጥቃት ማለት ነው ወደ መጣበት እንዲመለስና ፊቱን ዙሮ እንዲንቀሳቀስ አድርገውታል። በዚህም እስካሁን የተረጋገጠ ሙትና ቁስለኛ ባይኖርም በወሰዱት ፈጣን ማጥቃት ግን አሰፍስፎ ከደቡብ ጎንደርና ባህር ዳር ተነስቶ በከፍተኛ ወኔና ከፍተኛ ቁጥር ያለው ሰራዊት የመጣ ቢሆንም እሱን መመለስ ተችሏል። ወደ ጥልቀት አድሶና ሪፎርም ስንመጣ በአማራ ፋኖ በጎጃም የ5ኛ ክፍለ ጦር ለወራት በአመራር የክህሎት ማነስ ለወራት በጣልቃ ገብና ሰርጎ ገቦች አማካኝነት ለወራት በሐሰተኛ የፌስቡከሮችና የማህበራዊ ሚዲያዎች የእርስ በርስ አለመግባባት ለመፍጠር ታስቦ 5ኛ ክፍለ ጦር በተለይ ቡሬ ዳሞት፣ ፍኖተ ሰላም፣ ሽንዲ፣ ወንበርማ፣ ቋሪት የሚሸፍን በጣም ብዙ ሺህ ጠመንጃና በጣም ብዙ ሺህ ሰራዊት ምናልባት ከ12,000 በላይ አክቲቭ ተዋጊ ሰራዊት ያለበት ክፍለ ጦር ነው 5ኛ ክፍለ ጦር። ያንን ለመበተን ጥረት ሲደረግ ነበረ። በተደረገ ሰሞነኛ ጥልቅ ሪፎርምና ተሃድሶ እያንዳንዱ ሁነትና እያንዳንዱ ነባራዊ ሁኔታ በጥልቅ ግምገማ ተገምግሞ ወደ ተሻለ ለውጥና ወደ ተሻለ የአመራር አደረጃጀትነት ተቀይሮ 5ኛ ክፍለ ጦር ወደ ሙሉ ቁመና እንዲመለስ በዛሬው ዕለት ይሄ ስራ ተጠናቋል። በመሆኑም በአካባቢው የሚገኘውን ጸጋ በመጠቀም በአካባቢው የሚገኘውን ተወላጅ ድጋፍ እንዲያደርግ በማድረግና የአካባቢውን ተፈጥሯዊ የጀግንነት የመዋጋት ታሪክ ወደ ቀደመ ማንነቱ በመመለስ በ5ኛ ክፍለ ጦር ስር የሚገኙ 5ቱን ብርጌዶችም እንደዚሁ ሰፊውን ማህበረሰብ ጭምር ሞቢላይዝ በማድረግ ታሪክ ለመስራትና ለማይቀረው የመጨረሻ ፍልሚያ ዝግጁ እንዲሆን የተደረገበት ሁኔታ ነው ያለው። በአጠቃላይ የአማራ ፋኖ በጎጃም በዘመቻ አንድነት 28ኛ ቀን ላይ አውደ ውጊያዎችን በማድረግ በጠላት ላይ ቁሳዊና ሰብአዊ ኪሳራ በማድረስ ጥልቅ ተሃድሶና ሪፎርም በማድረግ እንደዚሁም ህዝባዊ ውይይት በማድረግ ድርጅታዊ ተግባሩን በዚህ አከናውኗል። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበፈንታው። በወሎ ቤት አማራ ግንባሮች 28ኛ ቀኑ የዘመቻ አንድነት ሁነቶች ምን ይመስላሉ? አመሰግናለሁ ሙሉጌታ። እንግዲህ 28ኛ ቀኑን በያዘው የዘመቻ አንድነት ሁለንተናዊ ተጋድሎ የአማራ ፋኖ በወሎ ቤት አማራ አጠቃላይ በወሎ ቤት አማራ ቀጠናዎች በርካታ ተጋድሎችን እያደረገ እንደመጣ ይታወቃል። በፖለቲካውም በወታደሩ መስክ በጣም በህዝብ አደረጃጀቱም አጠቃላይ በሰራዊት ጥገና ሪፎርምም በኩል በርካታ ስራዎችን እየሰራን 28ኛ ቀኑን ይዟል። እንግዲህ የዚህ ዘመቻ አንድነት መዳረሻው ምን እንደሆነ ይታወቃልና
ከዚህ ጋር በተያያዘ በአምስት ኮሮች ተጠናክሮ የቀጠለው የቤት አማራ የሁለንተናዊ ተጋድሎ ትናንትናና ዛሬም እንግዲህ የቀጠለበት ሁኔታ አለ። በትላንትናው ዕለት እና በዛሬው ዕለት ሚያዝያ 6 እና ሚያዝያ 7 2017 ዓ.ም የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር አትሮንስ ብርጌድ በጣም በርካታ ተጋድሎችን በጣም በርካታ ትንቅንቆችን አድርጓል። በዚህ በሁለት ቀን በብዙ ግንባሮች ማለት ነው። የክፍለ ጦሩ የአትሮንስ ብርጌድ የክፍለ ጦሩ ቃኞችና የቀኝ አዝማች ይታገሱ አረጋው ካሁን በፊት መስዋዕትነትን የተቀበለው ጀግናው የአማራ ሳይንት መቅደላ ክፍለ ጦር መሪም የነበረው በእሱ ስም የተሰየመ ሻለቃ ነው። በቀጣይም እንግዲህ ወደ ትልቅ ደረጃ ይደርሳሉ ተብሎ የሚታሰቡ ልጆች ናቸው። እነሱ ከመብረቅ ሻለቃና የክፍለ ጦር ቃኞች ጋር በመሆን ጉዲት ተራራ የሚባል ወጀድ መገንጠያ ወይም ዲማ ጊዮርጊስ በጣም በርካታ ጊዜ ደፈጣ እያደረጉ ጠላትን ቅስሙን የሰበሩበት ቦታ ነው። መሀል ሳይንት ወረዳ ዴንሳ ከተማም ጎጃም በር የሚባለው የከተማው አካባቢ ላይ እዛ ድረስ ዘልቆ በመግባት በርካታ ጠላትን ሙትና ቁስለኛ በማድረግ ሰብአዊና ቁሳዊ ኪሳራ አድርሰውበታል። እንዲሁም በጉዲት ተራራ ሲመቱት ወደ ሌሎች አካባቢዎች ሲሸሽም ከሌላም አካባቢ እንዲሁ በመጠበቅ አሁንም የጥምር ጦር ዙፋን ጠባቂ ሰራዊቱ ላይ ከባድ ጉዳት ያደረሱበት ሁኔታ አለ። ከዛ በዘለለ ከተማ ውስጥ ዘልቀው እንደገቡ ነግሬያቸዋለሁ። ከተማ ውስጥ ዘልቀው በመግባት በርካታ ጠላት ቅስም የሰበሩበት ሁኔታ አለ። በዚህም ጦር መሳሪያም ተተኳሽም የማረኩበትኝ ሁኔታ አለ። ከዛ በዘለለ የጀግኖቹን ክንድ መቋቋም ሲያቅተው እንግዲህ ወደ ንጹሃኖች ነው አገዛዙ ክንዱን እያሳረፈ ያለው። በዚህም የቀንድ ከብቶች ሳይቀሩ ንጹሃኖችንም ጭምር ጉዳት ያደረሰ የሞርተር ጥቃት የሞርተር ቅንቡላ በማስወንጨፍ ጉዳት ያደረሰበት ሁኔታ አለ። አጠቃላይ በአውደ ውጊያው ግን እዛ ቀጠና ላይ አሁንም ተጋድሎዎቹ በጣም ጠንክረውና ተጠናክረው የሄዱበት ሁኔታ ነው ያለው። እነዚህ የጠቀስኩላቸው አካባቢዎች በጣም ትንቅንቅ እየተደረገ ያለበት ሚኒሻ አድማ ብተና የብልጽግና አመራር ምናምን በጣም እየተደመሰሰና እረፍት ያጣበት ሁኔታ ነው ያለው። እንግዲህ የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ካለው የራሱ ዓላማና ግብ ካለው የኦህዴድ ብልጽግና መንግስትና ሰራዊት ጋር በመሆን በሆዳቸው ተገዝተው የአማራ ሕዝብ ላይ ዘር ማጥፋት እየተፈጸሙ ያሉ ኃይሎች ቀዳሚ የጥቃት ኢላማ እንደሆኑ ይታወቃሉ። እነሱን ኢላማ ያደረገ ጥቃት ተጠናክሮ ቀጥሏል። ከዚህ ጋር በተያያዘ ባለፈው በዘመቻ 23ኛ ቀን ላይ ከምክክር ኮሚሽኑ ጋር ባነሳንበት ሂደት ካነሳነው አንዱ ሀሳብ በየቀጠናው ጦር እያዘመቱ ጦር እየመሩ ያሉ የሚኒሻ የአድማ ብተናና የብልጽግና አመራሮች ጭምር የሚያዘምቱትን ጦር አስቀምጠው ባህር ዳር በመሄድ የምክክር ኮሚሽን የሰላም ኮሚሽን በሚል ሲደሰኩሩ እንደነበረና የፎቶ ማስረጃም እንዳለን ያሳየንበት ሁኔታ አለ። የሆነ ሆኖ እኛ ምንም ፈልገን አይደለም፣ ግን አገዛዙ ራሱን በምንም አጋጣሚ ፈልጎ ለማግኘትና ከገባበት አዘቅት የሽንፈት ጎዳና ለመውጣት የማይፈነቅለው ድንጋይ የለም ስንል ነበርና ከዛ ጋር ተያይዞ በዚሁ አማራ ሳይንት መቅደላ ክፍለ ጦር በቀጠናው በሚንቀሳቀስባቸው በሚያስተዳድራቸው አካባቢዎች ጦር እየመሩ ከፋኖ ጋር እየተዋጉ ህዝባችንን እየጨፈጨፉ በጎን ደግሞ የሰላም ኮሚቴ የምክክር ኮሚሽን እያሉ ደግሞ ባህር ዳር ድረስ ሂደው ማደናገር እየሰሩ ያሉ በአማራ ህዝብ ሁለንተናዊ ግፍና ሰቆቃ ላይ በቁስሉ ላይ እንጨት እየሰደዱ ያሉ ድጋሚ እንደነዛ አይነት አካላቶች ላይ የማያዳግም እርምጃ እየወሰደ ያለበት ሁኔታ አለ። ይሄ እርምጃ ተጠናክሮ ቀጥሎ ቃሊም ዙሪያም የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር 2 ዞብራምባ ክፍለ ጦርም የማያዳግም እርምጃ የወሰዱበት ሁኔታ አለ። ሻለቃ 6 የሚባሉት ማለት ነው። ይሄ ቅጣት አሁንም በሁሉም የቤት አማራ ቀጠናዎች ተጠናክሮ ይቀጥላል። በጎን ጦር እያዘመቱ በጎን ደግሞ ሰላም ያለ ለማስመሰል በጎን ድሮን እያዘነበ በጎን ደግሞ ስለ ሰላም እየጠየቀ ህዝባችንን እያደናገረ በህዝባችን ቁስል ላይ እንጨት እየሰደደ ያለ በዓለም አቀፍ ደረጃም የህዝባችንን ጭፍጨፋ ለሆዱ ሲል እያሳነሰና ውሸት ነው እያለ ያለን ኃይል በትዕግስት እያየነው ከዛሬ ነገ ይመራን እያልን ነበር። እንደ አማራ ፋኖ በወሎ ቤት አማራ ግን
በጣም የማያዳግም እርምጃ እየወሰድን ቅጣት እየቀጣን ያለንበት ሁኔታ አለ። ይህም እንዲታወቅ እንፈልጋለን። ከአደረጃጀትና አጠቃላይ ከሰራዊትም ከህዝብ አደረጃጀትም ጋር በተያያዘ የአማራ ፋኖ በወሎ ቤት አማራ አደረጃጀት ዘርፍ ኃላፊ አርበኛ በበቀዮና ምክትሉ አርበኛ አሰፋ መሰለ ወይም አሳምነው እንዲሁ በህዝብ አደረጃጀት ደግሞ የአማራ ፋኖ በወሎ ቤት አማራ የህዝብ አደረጃጀት መምሪያ ኃላፊ አርበኛ እስራኤል እሸቴና ምክትሉ መምህር ፍቅሩ ፈንታው በጋራ በመሆን በጣም የተቀናጀ ሰራዊቱንም ህዝቡንም ለሰራዊቱ ሪፎርም የመስራት የማጠናከር አዳዲስ ነገሮች በእኛም ከነ ኮሎኔል ፈንታውን ጋር የነበሩ በርካታ ሰራዊቶች የመጡ አሉ። እነሱን ተሐድሶ የመስጠት ያለውን ሚስጥር ለእነሱም ገልጦ የማሳወቅና ከእነሱም አልፎ ሌላውም እንዲመጣ የማድረግ ስራ ሰርተናል። ይህንን እውነት ያወቁ የሰራዊቱ አመራርና አባላቶች አሁንም እዛ የነ ፈንታው መሀቤና የነ ጌታ አስራደ አጃቢ ሆነው የተቀመጡ አባት አርበኛም እግረኛም ጭምር እውነታውን እያወቁ እየመጡ ተሐድሶ እየወሰዱ ወደ ነባር አደረጃጀቶችና አዲስ አደረጃጀቶችም ጭምር በመፍጠር ልክ አርበኛ ማርሸትና አርበኛ ዮሐንስ እንዳነሱት በእኛም በወሎ ቤት አማራ በኩልም በሸዋን በኩል ያው በኢንተርኔት ምክንያት ባይገባም ዶክተር አብደላ ተመሳሳይ ስራ እየተሰራ ነው። ተናበን ነው እየሰራን ያለ ነው። እነዚህን ስራዎች እየሰራን ያለ ነው። የተጠናከረ ስራ እየተሰራ ያለው በቀጣይም አሁንም ያሉት በማጀብ ላይ ያሉ 100-200 የሚሆኑ ኃይላት ሁሉ በዚህ በሐሰት እና አሁን ሰሞኑን እየተገለጠ በመጣው በነውራቸው ተታሎ ወደዛ መስመር የሚገባ የአማራ ልጅ አይኖርም። ይሄን የማምጣት ስራ አዲስ አደረጃጀት የመፍጠር ተሐድሶ የመስጠት ጥልቅ ግምገማና ለትግሉም ባለቤት ስለሆኑ ህይወታቸውን ሊሰጡ የመጡበት ስለሆነ ጥብቅ ሚስጥሮችንን በማሳወቅ ወደ እውነተኛው መስመር እንዲገቡ የማድረግ ህዝባችንን የማወያየት አሁን እየተካሄደ ያለው ነባራዊ ሁኔታ ለትግሉ ባለቤት ለአማራ ህዝብ የማሳወቅ ስራም እየሰራን ያለንበት ሁኔታ ነው ያለው። አጠቃላይ ሁለንተናዊ ተጋድሎዎችን እያደረግን ሁለንተናዊ የሆኑ ስራዎችን እየሰራን ዘመቻ አንድነት 28ኛ ቀኑን ይዟል። በወሎ ቤት አማራ ቀጠና ያለው ተጋድሎ ይህንን ይመስላል። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ ከጋዜጠኞች በኩል የሚነሳ ጥያቄ ካለ እድል ልስጥ። እሺ፣ ከልብ እናመሰግናለን። ከሚዲያዎች በኩልም በዛሬው ዕለት በ28ኛ ቀኑ በዘመቻ አንድነት የሚነሳ ጥያቄ አልሰማውም። ፋኖ ዮሐንስ ንጉሱ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ የምትናገረው ካለ እድሉን ስጥ። መልካም፣ አመሰግናለሁ እድሉ ስለተሰጠኝ። ቀደም ሲል በጎንደር የተገኙ ወታደራዊ እንቅስቃሴ ድልን በተመለከተ የድሉን ያስመዘገቡ ክፍለ ጦርን በተመለከተ እንዲሁም ደግሞ በበታች ያሉ አደረጃጀቶችን አልጠቀስኩም ነበር እና ድሉ የተመዘገበው በደንቀዝ የተደረገው ዛሬ ረፋድ የነበረውን አውደ ውጊያ ያደረገው የጎንደር የበጋሻው የአማራ ፋኖ አንድነት በጎንደር የጎንደር የበጋሻው ክፍለ ጦር የጎንደር ብርጌድ የመክት ሻለቃ ነች እና በዚህ መንገድ መረጃው እንዲያዝ ነው። በሌላ በኩል የተመሰረቱ ክፍለ ጦሮችን የሚመሯቸው አመራሮች እና የአመራር ስታፍ አባላት ቀደም ሲል ከሁለቱ ክፍለ ጦሮች የተውጣጣ አመራር ስላለ ይሄን ማናገር ቢቻል እንድታናግሩ ሚዲያ ላይ ዝግጁ ነው እንዲጠብቁ ስላደረግን በዚህ መንገድ ክፍት ስለሆነ ምናልባት ጊዜ ካላችሁ ይቻላል፣ ካልሆነም በነገ ፕሮግራም ማስኬድ ይቻላል። አመሰግናለሁ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ እንግዲህ በዛሬው ዕለት አጠቃላይ ዘመቻ አንድነት 28ኛ ቀኑን ውሎ ምን ይመስል ነበር የሚለውን አጠቃላይ መረጃዎችን ወስደናል። በነገው ዕለት ሌሎች ተጨማሪ መረጃዎችን ጨምሮና የአዲስ የተዋቀሩትን የሁለት ክፍለ ጦሮችን አጠቃላይ ዝርዝር መረጃዎች የምንቀበል ይሆናል። ከልብ እናመሰግናለን። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱና የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ስላደረሳችሁ መረጃና እንዲሁም ደግሞ ስላደረሳችሁን ዝርዝር መግለጫዎችና ማብራሪያዎች ከልብ እናመሰግናለን።